በልዑል ሰገድ ንጹሕ ካሜራ በልዑል ሰገድ ንጹሕ ካሜራ የሚገኝለት ኩያ ወደ ቋንቋይነሽ ኢትዮጵያ የተማሰለቻት ደግሞም የምታክላት ያችን ምድረ ኬንያ ዘጎንደር ወሎ መመኪያ ብለሽ አንድ ሰው ቅኔ ተምሮ ለመጨረስና ምናልባትም እስከ መምህር ድረስ ለመድረስ አጠቃላይ ምን ያህል ጊዜ ሊፈጅበት ይችላል? የዋርላ ቤት፣ የጎንጅ ቤትና የዋሸራ ቤት ተብሎ ከሁለት ይከፈላሉ። ቅኔ ተነጠቀ ምናምን የሚባለው እሱ ምንድነው? እንዴት ነው ቅኔ የሚነጠቀው? ሌሎች ዓለማት ሊሄዱበት ያልቻሉ ድንቅ ጥበብ ነው ይሄ። መንፈሳዊነቱንም እንዳይለቅ ለዚያ ነው እንጂ ሁሉም የቅኔ ተመስጦ አለ። ኦሪት ታእካ ዘአስር ስፉ ያዕቆብ ነጻሬ ሰርቀ ይስሐቅ ሱሲ ወእርበተ አብርሃም ኤርሁ አወድስሻለሁ ሁሌም በብዙ ምስጢር ትትና አወድስሻለሁ ሁሌም በብዙ ምስጢር ትትና ማርያም እሱ ነው ማምላክ ማርያም የእውቀት ሚዲያ ማርያም የፍቅር ሚዲያ ቋንቋዬ ነሽና ውሰት ሰላም ጤና ፍቅር በረከት ስጥልን። እንደምን ቆያችሁን? የተወደዳችሁና የተከበራችሁ የቋንቋይነሽ ሚዲያ ቤተሰቦቻችን ሰብለ ወንጌል ጸጋ ነኝ። በዛሬው መርሃ ግብራችን እንግዳችን መጋቤ አእላፍ መምህር ቅዱስ ያሬድ ናቸው። የምንገኘው ባህር ዳር ነው። ከእሳቸው ጋር ጥሩ ቆይታ ነው የሚኖረን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። መምህር እንኳን ደህና ቆያችሁን። እስቲ መጀመሪያ ራስዎትን ያስተዋውቁን። የታላቁ ሊቅ የሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ የእርሳቸው ልጅ እንደሆኑ ሰምቻለሁና እስኪ ንገሩን ስለራሱ። እውነት ነው። ያው እኔ መጋቤ አእላፍ መምህር ቅዱስ ያሬድ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ቅዱስ ማርያም ገዳም ውስጥ በሚገኘው በቤተ ቅዱስ ያሬድ የቅኔ ምስክር ቤተ ጉባኤ ውስጥ በማስተማር እገኛለሁ። አንቺም እንደጠቀስሽው ያው የተወለድኩት እንዲሁ በምዕራብ ጎጃም ሀገረ ስብከት ውስጥ በምትገኘው በደብረ መድኃኒት ጨጎዴ ቅድስት ሐና ከክቡር አባታችን ከሊቀ ሊቃውንት ያሬድ ሽፈራው እንግዳ ያው የስጋም የመንፈስም ልጅ ነኝ። እግዚአብሔር ይመስገን። ያው አሁንም በዚሁ ሙያ እያስተማርኩ እገኛለሁ። እስኪ አሁን የምንገኘው የት ነው? እኛ እንግዲህ እንግዶች ነን። እኛ ቦታውን በደንብ ከመግለጽ እርሶ ሲገልጹ ደስ ይላልና አሁን ያለነው የት ነው? እንግዲህ አሁን የምንገኘው ቅድም እንደጠቀስኩልሽ በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ቅዱስ ማርያም ገዳም ውስጥ እስከ 6000 የሚደርሱ የቅኔ ደቀ መዛሙርት በሚገኙበት ቤተ ያሬድ የቅኔ ምስክር ቤተ ጉባኤ ውስጥ እንገኛለን። እንኳን ደህና መጣችሁ እላለሁ በድጋሚ። እንኳን ደህና ቆያችሁ። 6000 የቅኔ ተማሪ እዚህ ቦታ ላይ አለ። አዎ በጣም የሚገርም ነው ብዛቱ፣ የተማሪው ቁጥር፣ ማደሪያቸው ውጪ ጎጆዎቹንም ቀድመን ስንመጣ እያየን ነበረ። በጣም ብዙ ነውና እንዴት ነው አይከብድም? ይሄን ሁሉ አሁን እርሶ ነው የሚያስተምሩት ይሄን ሁሉ ተማሪ አይደል? አዎ። እንዴት ነው ሂደቱ? እንግዲህ አባቶቻችን መቼም የራሳቸው የሆነ ደቀ መዛሙርትን በብዛት የሚያስተምሩበት ድንቅ ጥበብ አላቸው። ያቆዩን እንደየተዋረዱ እንደየቅደም ተከተሉ ትስስር አለ። እነዚህ ሁሉ ደቀ መዛሙርት ማለት እንግዲህ በጣም ብዙ ናቸው። የአንድ ከፍተኛ ዩኒቨርሲቲ ተማሪዎች ማለት ናቸው። ብዙ መምህራን ያስፈልጓቸው አይደለም ወይ ነው ጥያቄው። ነገር ግን አስነጋሪዎች አሉ፣ ዘራፊዎች አሉ፣ የቅኔ ዘራፊዎች። እነዚህ ለማስመስከር የገቡ ናቸው። ተራው ተማሪ ከነሱ ቅኔ ይነግራል። አሁን የኛ 25 ነው፣ እንደ ክፍል ሲታይ 25 መደብ ነው ነገራው። ከኔ የሚደርሰው አንድ ተማሪ ወደ 2 ወር አካባቢ ነው እኔን የሚያገኘኝ በተናጠል ሊያገኘኝ የሚችለው። ያ 24ቱ ግን አይቦዝንም። የጋራ ትምህርት አለ። ዘረፋው፣ ግስ ገሰሳው፣ ታሪኩ፣ መጻሕፍት ትርጓሜው ያው ይሰጣል። ይሄ የጋራ ነው። ነገር ግን በተናጠል እያንዳንዳቸው ቅኔያቸውን ለማየት የቅኔ እርከኖች አሉት። ከጉባኤ ቃና ወደዛ አምላኬ ከዛ አምላኬ ወደሚበሱ ለማሸጋገር እንዲሞሉ ለማድረግ የሞሉትንም ወደ አገባብ
ሌሎች ደግሞ ሌላ ትምህርት ለመማር የሚወጡትን ደግሞ በቅታችኋል ብሎ ለመሸኘት ከኔ ጋር የምንገናኘው በ2 ወር ውስጥ አንድ ጊዜ ነው የሚሆነው ማለት ነው። አዎ እና በእውነት በጣም የሚደንቀው ይህ ሁሉ ተማሪ በጣም ትልልቅ አሉ፣ መጻሕፍት የተማሩ አሉ፣ አቋቋሙን ድጓውን ቅዳሴውን አውቀው የመጡ አሉ። እነሱም አሉ እንደገና ደግሞ ዳዊት ዘልቀው ጾመ ድጓ ዘልቀው ደግሞ ገና የገቡ ህፃናት አሉ። ግን አባቶቻችን ታላላቆችም ታናናሾችም አንድ ሆነው የሚማሩበትን ስርዓተ ትምህርት ነው ያስቀምጡበት። ስለዚህ የሚከብድ ነገር የለውም። በጣም ነው ደስ የሚለው። በጣም ህፃናት አሉ በእውቀት የሚቀረጹ በጥበብ በምስጢር ከልጅነታቸው ጀምሮ የሚቀረጹ አሉ። እንደገና ደግሞ ፍጹማን የምንላቸው ደግሞ መጨረሻው ደረጃ የደረሱ እንዲሁ ነገ ወጣው ጉባኤ ተክለው ለማስተማር ደግሞ ዝግጅት የሚያደርጉ ደግሞ ደቀ መዛሙርት ይገኛሉ። ስለዚህ ከነሱ ጋራ ስለምንረዳዳው አይከብደንም ማለት ነው። በጣም ጥሩ ነው። አሁን ከተማ አካባቢ እንደዚህ የአብነት ትምህርት ቤት በጣም የተዳከመ እንደሆነና የቆሎ ተማሪዎችም እየቀነሱ እንደሆነ ነው እኛ የምንሰማውና በእርግጥ እንደዛም ነው። ግን እዚህ ደግሞ መተን ስናይ በጣም ተስፋም ያለመልም የነገይቱ የቤተክርስቲያን እና የሀገር ተረካቢ ይሄ ሁሉ ትውልድ እዚህ መኖሩ በጣም የሚያስደስት ሆኖ አግኝተነዋልና እስቲ ወደ እርሶ ልመለስና እንግዲህ ታላቁ ሊቅ ቅዱስ ያሬድ ልጅ እንደመሆኑ መጠን እንዴት ገቡ እርሶ ወደ ቅኔ? በእርግጥ እድገቱ ላይ አስተዋጽኦ ኖሮት ነው ወይ? እንዴት ወደዚህ መጡ? አዎ መቼም እንግዲህ ቅድምም እንዳነሳ ነው ያው የተወለድኩበት ቦታ ያው የቅኔ ቦታ ነው። የአባትን ሙያ መያዝ ደግሞ ለአንድ ልጅ ግዴታ ነው። የውዴታ ግዴታ ነው። የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ስለሆንኩ ያደግኩት ከተለያዩ አካባቢዎች ከመጡ ደቀ መዛሙርት ጋር ነው። ከአካባቢው ሰው ይልቅ ከነዚያ ተማሪ ጋር ነው ልጅነቴን ያሳለፍኩትና የማውቀውም እንደ ጨዋታም እንደ ቀልድም ከማህበረሰቡ ልጆች ጋር ካለው ይልቅ ከነሱ ጋር ስለሆነ ያው የቅኔ ትምህርት አብሮኛ አድጓል ማለት ነው። እንደማንኛውም ልጅ ለአቅመ ትምህርት ስደርስ ያው ዜማ ቤት ዳዊት መዝለቅ ዳዊት ከተማርኩ በኋላ ዜማ ቤት መግባት ዜማ ቤት ገብቼ ጸዋትወ ዜማ ከተማርኩ በኋላ ያው ቅኔ ቤት መግባት ነው። የመስመሩን ጠብቄ ነው የሄድኩት። ቅኔ ቤት ከገባው በኋላ እስከ መምህርነት የሚያደርሰኝ ሙያ ተመርቄ በልጅነቴ የቅኔ መምህር ተብዬ እንደገና ወደ አቋቋም ቤት ሄድኩኝ። ያው አቋቋም ደግሞ የቤተክርስቲያኒቱ ዋና ማህቶት ስለሆነ አንዱ የአምልኮት የአገልግሎት ዘርፍ ስለሆነ ወደ አቋቋም ቤት ሄጄ አቋቋም ከዚያ አያይዤ ደግሞ ዝማሬ መዋሥዕት የሚባል ትምህርት አለ። እሱንም በዛው ጨርሼ ከዚያ በኋላ ወደ ትርጓሜ መጻሕፍት ቤት ገባሁ። ከአቋቋም ቤት እንደተመለስኩ ግን ወደ መጽሐፍ ቤት ከመሄዴ በፊት ተመልሼ እዚያው ቅኔው ቦታ ቆይቻለሁ። እንደገና ያው የልጅነት እውቀትሽን እያደግ ስትሄጂ ደግሞ አይምሮ እየሰፋ ሲሄድ ያው ሙያውን በዚያው ልክ ስለሚሰፋ እንደገና ገብቼ አሁንም ሁለተኛ የቅኔውን መንገድ አገባቡን ግሱን ረባ ቀመሩን በሚገባ የተለያየ የቤት ስላለው የዋርላ መንገድ የዋሸራ መንገድ የጎንጂ መንገድ የሚባለውን ሁሉንም በአግባቡ ቀጽዬ ከጨረስኩ በኋላ ወደ ትርጓሜ ቤት ገባሁ። እንግዲህ ትርጓሜ ቤት በሰዋስወ ብርሃን ቅዱስ ጳውሎስ አዲስ አበባ ውስጥ ነው የቆየሁኝ። እዚያ እንደተመረኩ 5 ዓመት ከቆየሁ በኋላ አላሰብኩትም። እውነት ለመናገር ወደ ክፍለ ሀገር ተመልሼ መጥቼ እዚያም አዲስ አበባ ጎፋ ኪዳነ ምሕረት ቢዛውዛን ጎፋ ቅዱስ ኪዳነ ምሕረት ውስጥም ተቀጥሬ ነበር በቅኔ መምህርነትና ከዚያ ወጥቶ እዚያ ይገባል እንጂ አዲስ አበባ ይቀመጣል ነው እንጂ ማንም ወደዚህ ይመጣል ብሎ ያሰበ የለም። እኔም አላሰብኩትም። ግን ድንገት ወደ ባህር ዳር በመጣሁበት ከብፁዕ አባታችን የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ አብርሃም ጋራ ከእሳቸው መስቀል ለመሳለም በገባሁበት ሰዓት እንደው መምህር ተመረቅክ አይደል? አሁን ወዴት ልትሄድ እያሰብክ ነው ምናምን አሉኝ። አይ እኔ እዚያው ኮሌጁ ላይ መቅረት እዚያ ማስተማር ሌላውም እዚያ ጠቅላይ ቤተ ክህነትም
አንዳንድ ቦታዎች ስለነበሩ ወደዚያ ነው ያሰቡኝ ምናምን አልኋቸው። አጋጣሚ ሆኖ ያው የኛ አባትም እኔታ ክቡር ሊቀ ሊቃውንት ያሬድ ሽፈራው አብረው ነበሩና እኔማ እዚያው አካባቢ ሆኖ ቢያስተምር ፈልግ ነበር አሉ። እኔም እዚያው ላይ ህሊናዬ ተለወጠ ድንገት። ከዚያ በኋላ ቦታ ይገኛል፣ አይ እንደው እናስርበዋለን እንጂ የደሞዝ ጉዳይ ነው እንጂ ቦታስ አይጠፋም ነበር አሉ ብፁዕ አባታችንም። አይ ቦታ ከተገኘስ የግድ ሌላውን እንረዳዳለን በሚል እንግዲህ 2007 ማለት ነው 10 ዓመት ሆነ ማለት ነው። ጉባኤው ተጀመረ። 10 ዓመት ጉባኤው ተጀመረ። እኔንም አበረታኝ፣ አጸናኝ እግዚአብሔር። እንድታገስ ብዙ ችግሮች አሉ። መቼም አዲስ ቤተ ጉባኤ ሲጀመር ብዙ ፈተና አለው። ከተማው የክልል ከተማ ነው፣ ትልቅ ከተማ ነው። እንግዲህ እዚህ ቦታ ላይ ብዙ ማህበረሰብ ይዞ መስፈር ቀላል አይደለም። ተማሪው ከየአቅጣጫው መጣ። ያው እንደያመጣጡ ፈተናውን እየታገሱኝ ግን ቤተ ጉባኤው እያደረ እየሰፋ ደቀ መዛሙርቱ እየበዙ እንዲሁ መከራውን በዚያው ልክ ቤተ ጉባኤው ከናካቴው በእሳት በመንፈቀ ሌሊት የዛሬ 3 ዓመት ማለት ነው በሙሉ በእሳት እስኪወድም ድረስ ብዙ ተፈተን። ፈተናው ደግሞ እንደገና ቅድምም ባለቅኔዎቹ ዘራፊዎች ሲያነሱት እንደሰማሽ መከራ ምናምን የሚሉት ያንን የሚያነሱት በቅኔያቸው ውስጥ የነበረውን በቤተ ጉባኤ ውስጥ የተፈጠረውን ችግር ነው እያስታወሱ ነገር ሲቀኙ የነበሩትና ያንን ሁሉ በማለፍ ካደራደር እንግዲህ ቤተ ጉባኤው እየሰፋ የተማሪ ቁጥር እየጨመረ ማህበረሰቡ እየተረዳ ደቀ መዛሙርቱን በመልካም አይን እያየ ያው አሁን እንግዲህ ጥሩ ደረጃ ላይ ይገኛል ማለት ነው። ምንም እንኳን በቤተ ጉባኤ ውስጥ ብዙ ችግሮች ቢኖሩም አባቶቻችን እንዳቆዩን ግን ደቀ መዝሙር ከእናት ከአባቱ ቤት ወጥቶ ጎጆ ቀልሶ በእንተ ስማ ለማርያም ብሎ ለምኖ ወጥቶ ወርዶ ራሱን ረድቶ ይማርበት በነበረው ሌላ እንደ ዘመኑ እርዳታ እንደ ዘመኑ የተማሪዎች ተስፋ ባይኖርም አባቶቻችን እንዳቆዩት ግን እንደ ጥንቱ ችግሩን ችሎ ታግሶ ያው ብዙ ደቀ መዛሙርት እዚህ ተሰባስበው ያው እያስተማሩ ይገኛሉና በዚህ ምክንያት ነው የታሰበ አይደለም፣ ፈቃደ እግዚአብሔር ነው። መማሩ እውነት ነው፣ በሐሳብ በፕሮግራም የሆነ ነው። መጥቶ እዚህ ግን እንደዚህ ሰፊ ጉባኤ ዘርግቶ ብዙ ደቀ መዛሙርት ማስተማር ግን ያልታሰበ የራሱ የሆነ የእግዚአብሔር ጥሪ ነው። ቅዱስ ጳውሎስን በደማስቆ ጠርቶ እንግዲህ ለራሱ ተልእኮ እንደዋለው ሁሉ እኔም በሆነ የተሻለ ነገር ወዳለበት ወንድሞቻችን የተሻለ ወደሚሉት እንደነሱ መስሎ ለመኖር በተለይ ከዛ የወጣ ሰው ወይ ወደ ውጭ ይሄዳል፣ ከዛ ደግሞ አዲስ አበባ ነው እንጂ ወደ ክፍለ ሀገር የመምጣት እድሉ ጠባብ ነው። እኔ ግን ያው በድፍረት ወይም ደግሞ በእግዚአብሔር ጥሪ መጥቼ እግዚአብሔርን ፈቅዶ ጉባኤውን ባርኮልኝ በእኔ ምክንያት እነዚህ ደቀ መዛሙርት ተሰባስበው እንድንመማር አድርጎኛል። እንኳን መጡ። ምክንያቱም ደስ ይላል። ይሄ ሁሉ በሺህ የሚቆጠር ተማሪ ነገ የእናንተ ልጅ ሆኖ የእናንተን አሻራም ያስቀጥል ነው ማለት ነውና ይሄ ሁሉ ትውልድ መኖሩ ተስፋም ስለሆነ ጥሩ ነውና በዚህ በቤተ ያሬድ እንግዲህ የቅኔ ማስመስከሪያ ጉባኤም ነው። ቅድም እንደነገሩኝ ከህፃናት ጀምሮ እስከ ትልቅ አሉበትና አንድ ሰው ቅኔ ተምሮ ለመጨረስና ምናልባትም እስከ መምህር ድረስ ለመድረስ አጠቃላይ ምን ያህል ጊዜ ሊፈጅበት ይችላል? እንግዲህ እንደው ያንተ ስንት ጨረሰብህ ብትይኝ ይሻላል እንጂ የቅኔ ትምህርት በእድሜ የሚወሰን አይደለም። ምክንያቱም እንደየአይምሮ ምንም እንኳን በተፈጥሮ በአይምሮ ጠባይ ሁላችንም ተመሳሳይ ጸጋ ቢኖረንም ያንን የተሰጠ አይምሮ ጠባይ ግን በአግባቡ የመጠቀምና ያለመጠቀም እያንዳንዱ ልዩነት አለ። ማለት በትጋት የሚከታተል አለ፣ እንደገና ደግሞ እየወጣ እየገባ እያቋረጠ የሚከታተል አለ። በደንብ ከተከታተለ ዓላማዬ ብሎ ከተማረ እንግዲህ ቅኔ አዋቂ ለመሆን ተራ ቅኔ ያውቃል ገሌ ቅኔ ያውቃል ለመባል አጭሩ 2 ዓመት፣ ረዘም ያለው ደግሞ 4 ዓመት 5 ዓመት ይህ በቂ ቅኔ አዋቂ የሚባል ሰው ማለት ነው። ያ ማለት ግዕዝን ሊሰማ የሚችል ቅኔ ሊቀኝ የሚችል ማለት ነው። የቅኔ መምህር ለመሆን ግን ሁልጊዜም ተማሪ መሆን ይጠይቃል። በመሰረቱ
እንዲያው ግን እንዲያው መምህር ተብሎ ስንት ይወጣል? ባጭሩ 10 ዓመት 15 ዓመት ከዚያም በላይ መቆየት አለበት። ምክንያቱም ፍልስፍና ነው፣ ጥበብ ነው። አሁን ሌሎች ትምህርቶች ሲታይ ከሰው ወደ ሰው ነው የሚተላለፉት። ከሰው ወደ ሰው ነው የሚተላለፉ። ባጭሩ ትርጓሜን ብናይ አባቶቻችን የተረጎሙትን ያንን መምህሩም ያጠናል፣ ደቀ መዝሙሩም ያጠናል። ያንን ማስተላለፍ ነው። ወደ ጸዋትወ ዜማው ብንሄድ፣ ወደ አቋቋም ብንሄድ አባቶቻችን በጩኸት ከሰው ወደ ሰው ያስተላልፉታል። ቅዳሴውም እንዲሁ ነው። ሌሎቹም ትምህርቶች ሁሉ ከሰው ወደ ሰው በቀጥታ ይተላለፋሉ። ቅኔ ግን መተላለፍ አይችልም። የቅኔን አቅጣጫውን ነው የምታየው። አቅጣጫውን ንድፉን ምን ይመስላል የሚለውን ነው እንጂ አንዱ ሰው የአንዱን ሰው ቅኔ በቀጥታ ሊያውቀው አይችልም። ከ6000 ተማሪ ቀኑን ሙሉ ቅኔ ስታደርጉ ዋሉ ብንላቸው የአንዱ ቅኔ ከአንዱ ቅኔ ጋር አይገናኝም። ነገም ድገሙ ብንላቸው እነሱም ዛሬ ያሉትን አይሉም፣ ሌላ ነው። ነገም ሌላ ነው። ቅኔ የሚባለው ነገር ከተጀመረ ጀምሮ የወደፊቱን አናውቅም። እስከሚቆምበት ወይም ደግሞ እግዚአብሔር በሚያቆምበት ጊዜ የሚቆም ይኖራል። መቼም እንግዲህ ህልፈተ ዓለም የምንበለው በዚህ እስከሚቆም ድረስ እየዕለቱ እየሰዓቱ ከሰው አንደበት የሚወጣው አዳዲስ ነገር ነው። ለዚህ ነው እድሜ መወሰን የሚያስቸግረው። እንዴት ብለሽ እድሜ ተወስኝለታል? እድሜ ተወስኝለትም እኔ ነግሬሽ ብታጠኝ አይችልማ በቃ 2-3 ዓመት ይይዛታሉት ያልሽ ለምን 10 ዓመትም ይይዛሉት? 10 ዓመትም ቆይቶ ሊያዝ አይችልም። የራስን ቅርጽ ነው ይዞ የሚወጣው የቅኔ ተማሪ። ራሱን ሆኖ ነው የሚወጣው። ገብረ ማርያም ሌላ ነው፣ ወልደ ማርያም ሌላ ነው። እያንዳንዱ ተማሪ የራሱ የሆነ ቅርጽ ይዞ ነው የሚወጣው። ስለዚህ ረጅም ጊዜ ተማሪ መሆንን የሚጠይቅ ከተለያዩ የቅኔ መምህራንን የተለያዩ የቅኔ ጎዳናዎችን መማር የሚጠይቅ ከአንድ መምህርም ከተባለ ደግሞ ሁሉንም ከሚያውቁ መምህር ረጅም ጊዜ ቆይቶ ከወጣም በኋላ ሁል ጊዜ ተማሪ ሆኖ መኖር አለበት። ሁል ጊዜ ራሱን ምርምር ውስጥ ማስቀመጥ አለበት። ሁል ጊዜ ራሱን እንደ ተማሪ ማየት አለበት እና የቅኔ ትምህርት ከስነ ፍጥረት ጋራ ከማንነታችን ጋራ ከህይወታችን ጋራ ውስብስብ ያለና በጣም አስቸጋሪ የሆነ ቁርኝት ያለው ስለሆነ የሚቀረጹበት ነው እንጂ ከአንዱ ሰው ዕውቀትን ሸምቶ የሚሄዱበት መንገድ የሌለው ነው። ቅኔ ንድፉን ስልቱን ብቻ ነው የሚያዩ። አሁን ሁሉ ተማሪ የሚያው ቅኔውን ከአንዱ የሚያይ ንድፉን ነው፣ አነዳደፉን እንዴት ነው እየተጠቀሙበት ያለ እንዴት ያሳኩታል የሚለውን ነው እንጂ ከሰው ወደ ሰው በቀጥታ የሚተላለፍ ሙያ አይደለም። ያን ስል ከመምህራኑ ደቀ መዛሙርት ጭራሽ አይተላለፍም ለማለት ፈልጌ አይደለም። እንደ ሌሎች ትምህርቶች ቃል በቃል እየተነገረ ያና ጥንቶት ይዞት የሚቀመጡ ዕውቀት አይደለም ማለት ነውና እድሜ መወሰን ባይቻልም መምህር ለመሆን ባጭሩ 10 ዓመት 15 ዓመት 20 ዓመት የቆየ ሰው ልክ ታሪካቸውን ዛሬ የምናወሳቸው በጎጃም በዋሸራ በጎንጅ በወሎ በዋርላ ደላንታ እንዲሁም በሌሎችም በትግራይም በሸዋም የነበሩ አንጋፋ ሊቃውንት አሁንም ያሉ የኛ አባትም ቢሆኑ ወደ 25 ዓመት ነው የቆዩ። ወደ 25 ዓመት ማለት ነውና እንዲህ እየሆኑ ነው ሙያውን ቀረጻውን በደንብ አብስለውት ለትውልድ የሚተርፍ ያደረጉት ማለት ነው። እና በተጨባጭ ከዚህ እስከዚህ ብሎ ለቅኔ ሙያ በተደጋጋሚ የሚነሳ ጥያቄ ነው። እድሜ ቀምሮ ለማስቀመጥ ግን ይከብዳል። እናስቀምጥ ብንል ግን አሁን ያልኩሽ ነው የሚሆነው። እሺ እንደው ቅኔ ሲባል አሁን ብዙ ጊዜ ምንድነው ማለት ልዩነት አይነት አለው አይደለ? የቅኔ አይነቶች አሉ። አሁን አንዳንዴ በግዕዝ ቋንቋ እግዚኦ ወረቡ ራሂ ትልወቴ ሊተ ለሰተፈቀረ ዋያንድ እሰዱ አምጣነ ቅዱስ ረከቡ የኢዜል ወልደ ያሬድ ከዳዶ የሚቀርብ ግጥም አለ። ለምሳሌ እንደዚህ ቅኔ ተብሎ ልክ በዛ መንገድ የሚቀርብ አለ። ግን ትክክለኛው ቅኔ የምትሉት እናንተ ምን አይነት ሲሆን ነው? ምን አይነት መስፈርቶችን ሲያሟላ ነው? እውነት ነው። አሁን እንግዲህ ቅኔ ምንድነው? ቅኔ የሚለው ቃሉ ተቀኔ ተቀኘ ወይም ቃኔ ቃኘ ደረደረ
ገጠመ ከሚለው የሚወጣ ቃል ሆኖ ዘር ነው ቃሉ ማለት ነው። ግን ቅኔ ምን ሲሆን ነው ቅኔ የሚባለው ላልሽው፣ ግን ቅኔ የሚባለው ሁለት ነገር መኖር አለበት። ቅኔ በተደጋጋሚ እንደሚባለው ቅኔ ሰምና ወርቅ መሆን አለበት፣ ወይም ደግሞ ህብር መሆን አለበት። ህብር ካልሆነ ቅኔ አይባልም፣ ሰምና ወርቅ ካልሆነ ቅኔ አይባልም። ያ ማለት ሁለት መንታ ጣምራ ሐሳቦችን በአንድ አረፍተ ነገር መግለጥ ሲቻል ነው ቅኔ የሚሆነው። በተወሰኑ ቀመሮች የዜማ ልክ አለ። ለምሳሌ ጉባኤ ቃና ብንል አነስተኛዋ አንድ ደቀ መዝሙር ቅኔ ቤት እንደገባ ሊለማመድባት የምትችል ስንኝ ናት። ሁለት ቤት ናት። ዘአምላኬ ብንል 3 ቤት ነው። ሚበሱ ብንል 3 ቤት ነው እያለ እስከ መወድስ ድረስ 8 ቤት 9 ቤት፣ ጣነ ሞገር ደግሞ 11 ቤት እያለ ይቀጥላል። እና የተወሰኑ ቀመሮች አሉ። ከዚህ አትለፍ ከዚህ አትውረድ የሚሉ የዜማ ልክ ይባላል። መጠን አለው። በዚያ በተወሰነው ፊደል በተወሰነው ቀመር ሁለት ቅድም ያልኳቸው ሰምና ወርቅ ሆኖ መግለጽ ሲቻል፣ ወይም ደግሞ አንድ ሆኖ ህብር ሲሆን፣ ህብር ማለት ተባባሪ አስተባባሪ ማለት ነው። የሰሙንም የወርቁንም ገንዘብ የያዘ ያ ሆኖ በዜማ ልክ ተቀምሮ ሁለት ሐሳብ አንድ ሐሳብ ሰው የሚሰማው ሐሳብ ሊሆን ይችላል። አንዱ ሐሳብ ደግሞ ወይ ከመጽሐፍ ወይም ደግሞ ከስነ ፍጥረት አንዱን አምጥቶ ወይም ከምስጢራተ እግዚአብሔር አንዱን ከአምስቱ አዕማደ ምስጢር ሊሆን ይችላል ከየትኛው አምጥቶ ወርቅ አድርጎ ያንን መግለጽ ሲቻል ቅኔ ሆነ ይባላል ማለት ነው። እንዲያው ቤት ከመታ ግጥም ከሆነ ቅኔ ግን ሊባል አይችልም። ምክንያቱም ነገሩ ቅኔ ነው ይላል እኮ። አሁን እንደው በባህሉም ያልተማረው ሰው ቅኔ ነው ሲል አይተረጎምም ማለት ነው አይደለም። እኛ የምናየውና እሱ ውስጥ ያለው ነገር የተለያየ ነው ለማለት ነው። ሐሳቡ ሁለት ነገር ነው ለማለት ነው ቅኔ ነው የሚባለው። እና ግጥሞችን ሁሉ ቅኔ ለማለት እንገደዳለን። በእርግጥ ጥንታውያን ግጥሞች የአማርኛ ግጥሞችም ቢሆኑ እንዲሁ ሰምና ወርቅን የያዙ ንባባቸው ሌላ ወደ ውስጥ ደግሞ ሲገባ ሌላ ሐሳብ የሚያመለክቱ ነበሩ። አሁን ግን የሚገጠሙት ግጥሞች እንደምታያቸው ዝም ብለው ቤት ይመታሉ። ቤት ከመታ በቃ ቅኔ ነው አለቀ። የሚገርመው ነገር ቅኔውን አሁን ወደዚያ እየቀረበ መጣ። ራሱ አሁን ቅኔ የሚቀኙ ሰዎች ምንድነው ማድረግ ያለባቸው? የአንድ ሰው ክብር ለመግለጥ የአባታችን እርሶ ክቡር ነው ተብሎ ቅኔ አይሆንም። ቅኔ ሊሆን አይችልም። አንድ መልካምን ነገር አንተ እኮ መልካም ነህ ሲባል ያ ቅኔ ሊሆን አይችልም። ምክንያቱም ቅኔ ቅድም እንዳልኩት ምን መሆን አለበት? ሁለት ሐሳብ መያዝ አለበት ማለት ነው። ሁለት ሐሳብ ሰሙ ተነግሮ ወርቁ ደግሞ ሲገለጥ ቅኔ ሆነ ይባላል ማለት ነው። እና ቅኔ የሁለት ሐሳብ ውጤት ወይም ደግሞ የአንድ ተባባሪ ህብር የሆነ ነገር ማለት ነው። ያ ሲሆን ቅኔ ይባላል ማለት ነው። ከቅኔ አይነቶች ውስጥ አሁን በከባድና ቀላል የሚባል አለ ወይም ደረጃ አለው? ቅኔያት ከንድፋቸውና ካደራደራቸው አንጻር በሶስት እንከፍላቸዋለን። የዋርላ ቤት፣ የጎንጅ ቤትና የዋሸራ ቤት ተብሎ ከሁለት ይከፈላሉ። ሁሉም ርባ ቅምር አገባብ ያው ይቀጸላል። ምንም እንኳን ርባ ቅምሩ ግሱ አንድ አይነት ቢሆንም ከንድፋቸው አንጻር መጠነኛ ልዩነት ይታይባቸዋል። እንዲህ ስላልኩሽ ግን ሁሉም ግን በሰምና ወርቅ ነው የሚያልፈው። የትኛውም ቢሆን ቅኔ ነው። አደራደሩ፣ አቀማመጡ ምናልባት ለሚሰማ ሰው አንደኛው ከባድ ሊሆን ይችላል፣ አንደኛው ደግሞ ለሚሰማው በቀላሉ ሊረዳው ይችላል ማለት ነው። አሁን አብዛኛውን ጊዜ የጎንጅ ቅኔ ነው ከባድ ተብሎ የሚነሳው። የጎንጅ ቅኔ በቀላሉ የሚሰማ ሰው ሊረዳው አይችልም። በቀላሉ ማለት ነው የሚሰማ ሰው ሊረዳው አይችልም። ይደብቁታል ቅኔውን ማለት ነው። የዋርላው ደግሞ በንባብ የዳበረ ሆኖ ምስጢሩ የሚያጠግብ ሆኖ ልክ እንዲሁ ደግሞ ከበድ ያለም አለው ቀለል ያለም አለው። የዋሸራ ቅኔ የሚባለው ደግሞ ሰምና ወርቅ ስልሽ ሁሉም ሰምና ወርቅ ግን ሰሙ ስምና ወርቅ ይባላል። ቀላል ማለት ነው። ቀለል ያለ ለሚሰማ ሰው እንዲሁ በቀላሉ ሊረዳ የሚችል ነው። ያ ማለት ግን ሰምና ወርቅ በየዚያም አለ፣
በሶስቱም ውስጥ ሰምና ወርቅ የሁሉም መጠሪያ ነው ማለት ነው። አሁን የዋርላ ቅኔ የሚባለው ክብረ ዘእለንወህ ታቦት ሶበተ ዜናው እንዘ ግርማ ገጹ ለዮሴፍ ሰሎሜ ነደ እሳት ተሰዶ ወግፍ ነገሥተ ያፌት እምተድባበ ኢዮራም ሰማርያ ተንሥኡ ወተቀበልው ለሐዳስ ታቦት ወእምዘ ነቢያት ተነበዮ ፈጻሜ ፈቃዱ ለዮሴፍ ዮሳጸን ጰላወት ትካትሂ ይትመያየጡ ወያንሶስው ትካት ኖተያተ ኤርምያስ ባሕረ ሙሴ ምስጥማ አሞሬኦን ሐዘናት ማይሰራ ሐቁ ሆሴ ቄዳር መጾረ ዘባቢል ወንብርት ሀብለ መለኮት ሶለያና ማርያም ሰላማዊት። አሁን ይሄ የዋርላ ቅኔ መንገድ ነው። የጎንጁ ደግሞ አመረ ግርማ መንግስቱ ቅሩበ ስቡሃን አስዋር ለዘያ ከብሮ በዓል ኢዮስያስ ብሂለ ጸማይኩ ብሂል አብያተ ነቶያት አውአየ በዘቀራንዮ አይባል ብሂለ ተመየጢ ጴጥሮስ ክፍለ ቆናጽል ስሜይቤ ዮሐንስ ድንግል። ይሄ በብሂል መንገድ ይሄ ደግሞ የጎንጁ ነው ማለት ነው። ሰምና ወርቁ ያው እንግዲህ እንደሚታወቀው መሰለ ዮሴፍ ዘያው ያለ ግብጽ አኮኑ ወረደ በነሲያ እሳት ወይስ ይሄ እንደዚህ አይነቱ ይሄ ሰምና ወርቁ ማለት ነው። ካህን ገብርኤል ይመስለነ ቀሊለ ላይሊሃ ለኦፍ አምጣና አይደረ ቃለ ይሄ ዋሸራ ቅኔ ሰምና ወርቁ ማለት ነው። ይሄ የዋሸራ ቅኔ እየተባለ ይነገራል ማለት ነው። ነገር ግን ሁሉም ቅኔያት በሰምና ወርቅ የሚነገሩ ወይም በህብር ሊነገሩ የሚችሉ ናቸው። እነዚህ ቦታዎች ናቸው። እነዚህ ቦታዎች በጥንት ጊዜ መምህራኑ ጉባኤ አስቶ ስላስተማሩባቸው እስከዛሬ ድረስ ሲታወሱ ይኖራሉ ማለት ነው። እነዚህ ብቻ ናቸው ማለት አይደለም። ከነዚህ እየወጡ አጠቃላይ በኢትዮጵያ ጽንፍ እስከ ጽንፍ አባቶቻችን ሲያስተምሩ ኑረዋል። አሁንም ቢሆን እግዚአብሔር ይመስገን ጨርሶ አልተፈታም። አባታችን ጨጎዴ ሐና ላይ እንግዲህ ከ55 ዓመት በላይ አስተምረዋል። አሁንም እንዲሁ በምላት ብዙ ደቀ መዛሙርቶች ይገኛሉ፣ ብዙ ሊቃውንቶች ይገኛሉ፣ እያስተማሩ ይገኛሉ። ብዙዎች ከዚያ እየተፈለፈሉ እየወጡ ደግሞ ከሀገር ውጭም ይሁን በሀገር ውስጥ ጉባኤ እየተከሉ እንደየጸጋቸው እግዚአብሔር እንደየፈቀደላቸው ደቀ መዛሙርትን እየፈለፈሉ ይገኛሉ ማለት ነው። እንደው ከታወቁ የቅኔ መምህራን መካከል እነማን ተምረዋል ከክቡር ሊቀ ሊቃውንት ያሬድ ጋር? ብዙ ናቸው። አሁን የመጀመሪያ ከእርሳቸው ከኛ መወለድ በፊት ተምረው የወጡ በገነተ ጽጌ ቅዱስ ጊዮርጊስ አዲስ አበባ የኔታ ዘራ ዳዊት አሉ። ትልቅ አባት ናቸው። ጋይንት ላይ ነፋስ መውጫ በሚባል ቦታ ሰፊ ጉባኤ ሲያስተምሩ የነበሩ ናቸው። እንዲህ አዲስ አበባ ሄደው ዛሬ ዝም ብለው ተራ ሰው መስለው ቢቀመጡም ብዙ ደቀ መዛሙርቶች የነበሯቸው ነበሩ። ግን እዚያ ሄደው ዛሬም ያው አይብዛ እንጂ እዚያም ተማሪ እያስተማሩ እንደሆነ እንሰማለን። ያው እሳቸው አንዱ ናቸው። ሌላው ደግሞ በዚሁ አዲስ አበባ አዲሱ ሚካኤል ያሉት የኔታ ብርሃን እሳቸውም እንዲሁ ሰፊ ጉባኤ የነበራቸው ትልቅ የቅኔ ሊቅ ናቸው። ቀጨኔ መድኃኔዓለም ያሉትም መጋቤ ምስጢር ቀጸላ እሳቸውም አንጋፋ መምህር የሚባሉ ናቸው። እነዚህ ሁሉ ጥሩ የቅኔ ባለሙያዎች የነበሩ ናቸው። በደብረ ብርሃን ሀገረ ስብከትም መጋቢ ሐዲስ ነቃጥበብ የሀገረ ስብከቱ ዋና ስራ አስኪያጁም እዚያው ተመርቀው የወጡ ናቸው። ጎንደርም አበራ ጊዮርጊስ መምህር ጌዲዮን የሚባሉ አሉ። መቀሌም እነ መምህር አራያ መጋቢ ምስጢር አራያ የሚባሉ አሉ። ወንዶች ብቻ አይደሉም፣ ሴቶችም አሉ። አክሱም ጽዮን ያሉት ታላቋ የመጽሐፍና የቅኔ መምህርት የሆኑት መምህርት ወለተ ሕይወት ከ30 ዓመት በላይ ያስተማሩ አንጋፋ መምህርት አሉ። እሳቸውም አንዷ ናቸው። ዲማ ጊዮርጊስም ወንዱም መምህር አለማየሁ የሚባል የቅኔ መምህር አለ። ሴቷም መምህርት ህሪት ሙሃይ ህሪት እሳቸውም እዚህ የወጡ ናቸው። እዚሁም ባህር ዳር ደብረ ገነት እዚህ ቅዱስ ጊዮርጊስ ያሉ እማሆይ መምህርት ወለተ ማርያም የመጽሐፍና የቅኔ መምህር እሳቸውም ከዚያ ተምረው የወጡ ናቸው። እንግዲህ
ብዙ ናቸው። ያው በየደብሩ ያሉትን የቅኔ መምህር መቁጠር ይሻላል። ብዙዎች ናቸው። የሚገርም ነው። እንግዲህ ብዙ አፍርተዋል። እናንተም ደግሞ እሳቸውን እግር ተከትላችሁ እዚህ ብዙ ደቀ መዝሙር እያስተማራችሁ ነው እና ቅድምም ቅኔ ሲያቀርቡ ስንመለከት ቅኔ አቅራቢው መሀል ላይ እያቀረበ መሀል ላይ ከተቀመጡት የሚናገሩ ነበሩ አንዳንድ እንትንን ይሄ ወይም ደግሞ ቅኔ ተነጠቀ ምናምን የሚባለው እሱ ምንድን ነው? እንዴት ነው ቅኔ የሚነጠቅ? እንግዲህ ነጠቃው ብቻ አይደለም፣ ዘራፊ የሚባለውም ነገር ያው ማብራሪያ የሚያስፈልገው ነው። ምክንያቱም ኤፍሬም ይበልኦ ለምናሴ ወምናሴ ይበልኦ ለኤፍሬም የሚለውን ቃል ነው እንግዲህ በአማርኛ ኤፍሬም ይበልኦ ለምናሴ ወምናሴ ይበልኦ ለኤፍሬም። ይሄ መበላላት መዘራረፍ ሲባል ያንዱን ሐሳብ ያንዱን ምስጢር መንጠቅ ነው ማለት ሐሳቡን መውሰድ ሐሳቡን መቀማት ማለት ነው። አንዱ ቅኔ እያደረገ ወደፊት የሚለውን መረዳት ሲችል አዎ ምን ሊል ይችላል ብሎ እንግዲህ አንድ ሰው አፉ እንዳመጣው አይናገርም ስልሽ የዘረፋ ደረጃ ተነስቶ ቅኔ ይዘርፋል። ሲዘርፍ ግን እነዚህን ነገሮች የዕለቱን ታሪክ ወይም ሊገልጥ የፈለገውን ነገር በሰምና በወርቅ መንገድ መግለጽ ሲችል ወይም ደግሞ ህብር አድርጎ መግለጽ ሲችል ቅኔ ያቀርባል፣ ዘራፊ ይባላል ማለት ነው። በዚያ ጊዜ የእሱ አቻ የሆነው ደግሞ ያንን እሱ የሄደበትን መንገድ ቅጽበታዊ በሆነ መንገድ ምኑንም ሳያዛንፍ ሊለው የነበረውን ሐሳብ መናገር ሲችል ቅኔውን ነጠቀው ይባላል ማለት ነው። አሁን አንዳንድ ጊዜ ያው ጸጥታ እንዳይፈርስ ነው። ጸጥታ ማለት የሆነ ግርግር ያለ ይመስላል አለመደው ያው ለሚዲያውም ስለማይመጥን ነው። ሁሉም እንደዚህ ህዝብ መስሎ ሲሰማ የነበረ እንጂ እያንዳንዱ ሁሉም የቅኔ እንትን አለበት፣ የቅኔ ስሜት አለበት ሁሉም ማለት ነው። ሁሉም መንጠቅ ይፈልጋል፣ ሁሉም ተነስቶ ቅኔ ማድረግ ይፈልጋል። ግን ያው በተደጋጋሚ ብዙ የሚዲያ አካላት ስለሚመጡ ለሚዲያውም ሲባል ምክንያቱም ለሚመለከተውም ሰው ሲባል ገጽታው ሌላ ትርምስ የበዛበት ሌላ ዋይዋይታ ያለበት እንዳይመስልና በጣም መንፈሳዊ ይዘቱንም የለቀቀ ሊመስል ስለሚችል ያው መንፈሳዊ ሀብት ነው። በነገራችን ላይ ቅኔ የሚባለው ነገር መንፈሳዊ ሀብት ነው። ለኢትዮጵያውያን ብቻ የተሰጠ በእውነት ሌሎች ዓለማት ሊሄዱበት ያልቻሉ ድንቅ ጥበብ ነው። ይሄ መንፈሳዊነቱንም እንዳይለቅ ለዚያ ነው እንጂ ሁሉም የቅኔ ተመስጦ አለበት። ቅኔ ሲነሳ ከቅምጡ ሊንቀሳቀስ የማይፈልግ የለም። ሁሉም አየራት መጥቆ መትሕተ አይቲት ወርዶ ያስባል፣ ወደ ጎንም አድማስን ተሻግሮ ያስባል ማለት ነው። ስለዚህ ያው ይህ የቅኔ ነጠቃ ይባላል። የቅኔ ነጠቃ የሚለው ቃል በቃል ሐሳቡን መውሰድ ማለት ነው። ሊል የነበረውን ሐሳብ ቀድሞ ማለት ሰውየው ባለቤቱ ከማለቱ በፊት ነው። ይህ ማለት እኮ እሱ አይምሮ ውስጥ ገብቶ የሚያስበውን ቀድሞ መረዳት ሊል የፈለገውን ቀድሞ አውቆ ይሄ በጣም ከባድ ነው። ቀላል አይደለም። ደግሞ የሚገርምሽ ነገር ባለቅኔው ደግሞ ቢያገኝበት ወዲያውኑ ደግሞ ሐሳቡን መቀየር ደግሞ እዛው አየር ላይ በቃ መቀየር ደግሞ እንደሌለበት ሁሉ መልሶ ደግሞ ያንን ያለውን መልሶ ላለማለት አይ ይሄንማ ብለህዋል አንተ ይልና እዚያው ሊል የነበረውን መቀየር ካገኘበት ማለት ነው። ደግሞ የባለቅኔው ደግሞ ድንቅ ደግሞ ማለት ይገርማል። ሌላው አሁን ባለቅኔዎች ቅኔ ሲያቀርቡ በጣም የሰውነት እንቅስቃሴያቸውን የሚቆጣጠሩት አይነት አይደለም። ማለት በአንድ ውስን ቦታ ላይም ቆመው ላያቀርቡ ይችላሉ። እኛ እንደውም ቅድም ገድበናቸዋል ብዬ አስባለሁ። ከቃምንም ቆሞ ስለነበር ካሜራም ስለነበር እና አሁን አንዳንድ ስለ ቅኔ ምንም ማያውቁ ሰዎች አንድ ሰው ቅኔ ሲቀኝ ቢመለከቱ ወይ የአይምሮ ችግር ያለበት ሁሉ ሊመስላቸው ይችላል። እና እንደዛ የሚያደርጋቸው ነገር ምንድን ነው? ራስን ከመቆጣጠር እንኳን እስካለመቻል የሚያደርሰው ነገር ምንድን ነው? እንግዲህ እንዲህ የሚያደርገው መንፈሳዊ ስሜቱ ነው። አዲስ ነገር ከጭንቅላትሽ እየወጣ አዲስ ነገር ጭንቅላትሽ እያፈለቀ ያንን ስትናገሪ ተመስጦ አለው። ቅኔ ተመስጦ ነው። እንዲያው አሁን እንደምናየው ይሄ እንዲያው እንዳልሆነ መሆኑ ያኛው ዝም ብሎ ነው። በእውነት ይሄ በጣም ሊከለከልና ሊደረግ የማይገባው ነገር ነው። እንዲያው ቅጥ ያጣው ይሄ መዛለሉ ምን ማለቱ እንዲያው እግር እያነሱ መጎናጨፉ ይሄና ይሄ ከበሮ ላይ የምናየው አላስፈላጊ የሆነ እንቅስቃሴ ይሄኛው ዝም ብሎ እንዲያው
ምናልባት የተሰባሰበውን ሰው እዩይ ለማለት ካልሆነ ከዚህ ያለፈ የቅኔው ባህሪ አይደለም። ምክንያቱም ሰው የሰውን እንቅስቃሴ አይቶ አይደለም ማድነቅ ያለበት፣ ምስጢሩን ነው ሰምቶ ማድነቅ ያለበት። ምስጢሩን እንዳይሰማ ደግሞ ማህበረሰባችን ቅኔ የሚያውቅ የለም ከህዝቡ ውስጥ ማለት ነው። ስለዚህ አሁን ይሄ ቅኔ ከቤተ ጉባኤ ወጥቶ በአደባባይ መነገር ከጀመረ በኋላ ነው እንቅስቃሴው እንዲህ እየሆነ ይመጣ። ምክንያቱም ህዝቡ ቅኔውን ስለማይሰማው ሰው በእንቅስቃሴው ነው እንግዲህ ሊያስረዳ ባለ ቅኔውና በዚህ ምክንያት አላስፈላጊ የሆነ እንቅስቃሴ እያደረጉ የሚታዩ አካላት አሉ። እኛ በቤተ ጉባኤያችን አሁን በተለይ ከቅርብ ጊዜ ወዲህ እንዲህ አይነት እንቅስቃሴዎችን እኛ አርአያና አብነት መሆን አለብን። አላስፈላጊ እንቅስቃሴ ሊኖር አይገባም። እንዲያውም አባቶቻችን ሲያጨበጭቡላቸው ይነዳቸው ነበር። እኔ ሊቁን ቅኔ አንተ ገብቶ ነው እንዴ እኔን ቅኔ ጭራሽ ደግሞ የሚሉ ነበሩ። ዝም በሊሉ ነበር። በቅርብም ያረፉ ትልቅ ሊቅ በእውነት መምህራችን በሰዋስወ ብርሃን ቅዱስ ጳውሎስ የቅኔ መምህር የነበሩት ንቡረእድ ክፍለ ዮሐንስ ትልቅ የዋድላ ቅኔ መንገድ ሊቅ ናቸው እና እሳቸው ቅኔ በሚያቀርቡበት ጊዜ እና ይሄን ጭብጫቡን በጣም ይጠሉት ነበር። ምንም ድምፅ አልፈልግም ስሙ፣ ከቻላችሁ ቅኔውን ስሙ እንጂ ይሄንን አልፈልግም እያሉ በጣም ሲበሳጩ እናይ ነበረ። ጠቅላይ ቤተ ክህነትም በየጊዜው ቅኔ ሲያቀርቡ ይሄንን ነገር ሲነቅፉ እናይ ነበረ። መምህሮቻችንም ቢሆኑ ሌሎችም ቢሆኑ እንዲህ አይነት እንቅስቃሴ አያሳዩም። ያ ማለት ግን ቅኔ ተመስጦ የለውም ማለት አይደለም። ያ ተመስጦ ደግሞ እንዲቅጥ ያጣ ከሆነ ያው መቅረቱ ነው የሚሻል። ምክንያቱም ገጽታው ፍከራው ላይ እንጂ ሙያው ላይ ስለማይሆን ሌላ መንፈሳዊ ይዘት የሌለው ስጋዊ ነገር የሆነ በውስጡ ድንቅ ጥበብን ምስጢረ መጻሕፍትን ሁሉ እንዳልያዘ ሊያስመስለው ስለሚችል አላስፈላጊ ነውና እንዲያውም ሌላ ስም ያሰጣል አይደል? አብሾ የሚባል ነገር አለ። አብሾ ስሙ ነው ያለ። አብሾ ስሙ ነው። አብሾ ፍለጋ የሄዱትም ተማሪዎች እስካሁን አልተመለሱም እና ስሙ ነው ያለና ሰው ሁሉ ቅኔን ብዙ ጊዜ ከዚህ ጋር የማያያዝ ነገር አለ። ይሄም ማጠልሸት ነው የሚባለው። እንደው ሙያውን ማጠልሸት፣ የቤተ ክርስቲያን ሀብትነቱን መንፈሳዊ ሀብትነቱን መካድና መንቀፍ ነው። ነገር ግን አዲስ ነገር ስለሆነ አሁን የተባለን ነገር ለማለት ብዙም አይሞቅም አይደለም። አዲስ ነገር ሲሆን ግን ፈንቅሎ ይወጣል እና መጠነኛ ስሜት አለ። ያን ስሜት ደግሞ ለሚሰማ ለሰማኢ በማይረብሽ መልኩ ነው እንጂ እንደው እንቅስቃሴው አካባቢውን እስከሚረብሽ ድረስ የሚደረግ እንቅስቃሴ ይሄ መንፈሳዊ ነው ልንለው አንችልም። አብሾም አይደለም፣ አብሾም ልንለው አንችልም። አብሾም እንዲያ ስለማያደርግ አብሾ ከተገኘ እንደዚያም አያደርግም። ግን ምንድነው አብሾ? እስኪ ትንሽ ነገር ስለሚባል በተለምዶ አብሾ ጠጥቶ ነው እንዲሆነው ነው የሚባለው። አብሾ አደንዛዥ የሚባለው ይታወቃል እኮ አይደል? መንግስትም ቁጥጥር እያደረገ ህብረተሰቡ ሊጎዳ ስለሚችል ማህበረሰባችን በተለይ ወጣቱ እንዲሁ ቅኔው ተማሪ ይልቅ እሱንስ አሁንስ እየከበረበት ያለ እሱን እየፈለገውም ያለ ይልቅ ከተሜው ነው አይደለም? በውጭ ሀገርም በሀገር ውስጥም አደንዛዥ ዕፅ የሚባለው ነው ባጭሩ። ምክንያቱም ለጊዜው ዓለምን ያስጨበጠ የሚመስል ቆይቶ ደግሞ ባዶ የሚያደርግ ማለት ነው። ቀዥቃዣ የሚያደርግ እንዳይረጋጉ የሚያደርግ ነው። ስለዚህ እሱን ከመንፈሳዊ ሙያ ጋር ማያያዙ ከቤተ ክርስቲያኒቱ ድንቅ ጥበብ ጋር አያይዞ ማቅረቡ ተገቢ አይደለም። ቅኔ የሚያደርጉ ሰዎችም በዚሁ ቅኔያቸውን ያሳዩ እንጂ ዝላያቸውን ቢቀንሱ እኔም በዚሁ እንደው መልእክት ማስተላለፍ ፈልጋለሁ። በእርግጥ ብዙዎች እየጮሁ ነው፣ ተው ጥሩ አይደለም እያሉ ነው። ቅድም እንዳየሻቸው አሁን አደራረጋቸው ጥሩ ነው አይደለም፣ ማንንም አይረብሽም። እንደሱማ መኖሩ እኮ ነው ልዩ የሚያደርገው ቅኔን በራሱ አንዱ የሚቀርብበት መንገድ ራሱ ዝም ብሎ አሁን ግጥም የሚያቀርብ ሰው ቆሞ ነው የሚያነበንበው። እንደዛ አይደለም ቅኔ ሲሆን ያ የተለየ እንቅስቃሴ መኖሩ ውበቱ ነው። ግን ውበቱ ሩጫው ዝላዩ ውበቱ አይደለም። ልክ ነሽ እኮ አሁን የሚታይ ሰው እንቅስቃሴው ስለሆነ እኮ ነው። አሁን አንቺ የምታየው እንቅስቃሴው ነው። ልክ ነሽ። ግን መታየት ያለበት ደግሞ ከአንደበቱ የሚወጣው ነገር ነው። ከአንደበቱ የሚወጣው ነገር ነው እና በስሜቱ ነው
በምስጢር በተመስጦ ማድረጉ ተገቢ ነው። ነገር ግን ከዚያ ባለፈ መንገድ አላስፈላጊ የሆነ እንቅስቃሴ ማድረጉ ግን የቅኔን ጥበብ ያጎለዋል ብዬ ስለማላምን ቅኔ ወደ አውደ ምሕረት ሲመጣ ነው ይሄ ነገር የመጣው። ቅኔ ወደ አውደ ምሕረት ሲወጣ ነው። እንዲያውም አባቶቻችን ቅኔ ማለት ቃሉ እኮ ተቀኔው ለመንፈስ ቅዱስ ማለት ነው። መገዛትንም ያሳያል። መገዛትን ያሳያል። ምክንያቱም ሀለወተ የእግዚአብሔርን አጠቃላይ ድንቅ ስራ የምናይበት መንገድ ስለሆነ ተመስጦ ይኖረዋል እንጂ አላስፈላጊ የሆነ ቅዠት ቢጤ እንቅስቃሴ ሊኖረው አይገባም። ግን አሁን አውደ ምሕረት ላይ እንደው ማጀቢያ እየሆነ ነው። አሁን እንደ መልካም ዘፋኝ በሰርግ እንደሚገኘው እንደ ባለመሰንቆቹ እንደ ሌሎቹ ለአንድ ፕሮግራም ማድመቂያ እውን ቅኔ እንደው ማድመቂያነቱ ጥሩ ነው ወይ የሚለው ነገር ትንሽ የቅኔን ደረጃ ያወርደዋል። ለማህበረሰቡ የቅኔን ሁኔታ ለማስረዳት ሊጠቅም ይችል ይሆናል። ነገር ግን ደረጃውን ዝቅ ያደርገዋል። ምክንያቱም ማንም ዝም ብሎ እየተወራጨ ዜማም እየሰበረ ምስጢሩንም እያዛባ የሆነ ያልሆነውን እንደው እንደዚያ እያለ ከሄደ ማንም ጠንክሮ መማርን አይፈልገው። ምክንያቱም ምርትና ገለባውም የሚለይበት መንገድ ከባድ ነው የሚሆነው። ሰማዕያኑን የማይረብሽ ይትቅላ በሕቁ አላ ዘምር በመጠን ከመይዘንግው አሃው። ሰማዕያኑ እንዳይረበሹ በእጅጉ አትጩህ ነው እና በመጠን ቢሆን ጥሩ ነው ብዬ ነው የማምነው እኔ። አባቶቻችንም ይሄንን ያስተማሩ። እሺ መምህር፣ እንደው እስከዛሬ እርስዎ ከሰሟቸው ቅኔዎች መካከል እጅግ በጣም ያስገረሙት ወይም ደግሞ የማይረሱት ቅኔ አለ? አይ እሱማ ስንቱ አለ። አሁን የጎንጂ ቅኔ የእንታ እጹብ ጎንደር ላይ የነበሩት የደብረ ዳሞ የእንታ እጹብ ይባሉ ነበረ። ያው ማንም ያውቃቸዋል። ትልቅ ሊቅ ነበሩ። በዚህ በቅኔው ጎንጂ በሚባለው በተለይ የቅኔ መንገድ ውስጥ አሉ የሚባሉ የብዙዎች አባት የነበሩ ሊቅ ናቸውና የእሳቸው ቅኔ አለ። መወድስ ለዘእም ዳዊት ለዘበ ዮፍታሔ ለሆሴዕ ለዘበ ሚልክያ ጽርሁ ናሁ ሐነጸ ሀበዛ ሐነጸ ናሁ ኦሪተ ታእካ ዘአስር ስፉ ያዕቆብ ነጻሬ ሰርቀ ይስሐቅ ሱሲ ወዕርበተ አብርሃም ኤርሁ ወሃበሃሎ ምዕራበ አብ ለመልከ ጼዴቅ ምብጻሁ ሆሳእናሁ አርዳአ ሴሎ አይባን ዘበዘኪሩብ የልጸንሁ በቢታንያ ተመክሁ። ይህ የእሳቸው ቅኔ ነው። የመምህራችን ደግሞ የአባታችን የኔታ ያሬድ አመአመ ኮነ ይሄ ዋርላው ነው። አመአመ ኮነ እምትካት ሀበላይ ልሄኖስ ወሀበ መላለየ ልታይት ህንጻሁ ለፋሬስ ህንጻ ፋሬስ ቤተ ሀባዚቱ ለአዶሎም ናይት ሙሴ እፀ ትካት ከመከመ ሙሴ ኤልያስም ዘኮሎዶ ጎሞር አረፋት ታእካ ሆሙ ለዘሊቆሙ ጸዋይት ኤልያስ ለእሳት እይክ ልያሃብ ስነ ዘሮብየል አብያት አክዓብ ለፍርሃት። ይሄ ደግሞ የእሳቸው ቅኔ ነው። ትርጉሙ ምንድን ነው? ሰምና ወርቁ አሁን ይሄ ረዥም ነው። መወድስ ነው ያው ማለት እርሶን በጣም እንዳይረሱት እና እንዲያደንቁት ያደረጉት በአክዓብና በኤልያስ። ምክንያቱም ኤልያስን አክዓብ ያሳድደው ነበር አይደለም። ኤልያስ ታላቁ ነቢይ ነው። ስለ እግዚአብሔር፣ ስለ ሕገ እግዚአብሔር፣ ስለ አምልኮተ እግዚአብሔር ቀናኢ የነበረ ነው። አክዓብ ደግሞ እንደሚታወቀው የሰማርያ ንጉሥ ነው። አምልኮተ ጣዖት ነው የነበረው እና ኤልያስ ማለት ደግሞ ትርጓሜው ምን ማለት ነው? ወይራ ማለት ነው። ወይራ ደግሞ ምንድን ነው? ቀጥ አለው ወይራ ጠማማ ነው አይደለ? ግን ኤልያስ በማን ጠሞበት ነበረ? በአክዓብ። ምክንያቱም ታላቁ ነቢይ ቅዱስ ኤልያስ ሰማይን ለጉሟል። ምድር የዘሩባትን እንዳታበቅል፣ ሰማይ ደግሞ ዝናም እንዳትሰጥ አድርጓል ማለት ነው በጸሎቱ። ኤልያስ ሰብ ዘከማነ እንደኛ ሰው ነበር ይለዋል ሊቁ እንኳ ኤልያስ ሰው ነበረ። ነገር ግን ሰማይን ለጎመ፣ ዝናምን ዘጋ፣
ምድርም የዘሩባት እንዳታበቅል አደረገ። እንዲህ አድርጎ አክዓብን ምን አድርጎታል? ቀጥቶት ነበር ማለት ነው። አክዓብ ካደረበት አላሳድረው ከዋለበት አላውለው ካደረበት አላውለው ከዋለበት አላሳድረው ባለበት ጊዜ መልሶ ግን ሰማርያን ጨምሮ በመምለኪያ ነጣወቱ ምክንያት ይሄን አድርጎ ነበር ታላቁ ነብይ ኤልያስ። እና ታሪኩ ዞሮ በቅዱስ መጽሐፍ ውስጥ ያለው ቅዱስ መጽሐፍ ውስጥ ያለ ታሪክ ነው። ነገር ግን እኔ ላደንቅልሽ የምችለው ታሪኩን አይደለም። ታሪኩማ ከዚህ በፊትም ለሺህ ዘመናት ሲተረክ ሲነገር ኖሯል፣ ወደፊት ሲነገር ነው። ግን ያንን በቅኔ የሚገልጹበት ድንቅ ጥበብ ነው ሊያስደንቅ የሚችለው። ይህ ነው ዋናው ትልቁ ነገር ማለት ነው። እሺ እንደው አንድ የሰማሁት ነገር የእርሱ ወላጅ አባት የሆኑት ክቡር ሊቀ ሊቃውንት ያሬድ ዘጨጎዴ የእርሶን እናት ሲያገቡ የተቀኙት አንድ ቅኔ ነበረ። እስቲ እሱን ጠይቂያቸው ተብዬ ነበር። አዎ ያው ብዙ ጊዜ ይባላል፣ እንዲያው ስለሚባል መደጋገሙ በቅርብም ሲነሳ ነበር። ኦ ዘትክል አጽግቦተ ኩሉ የሚል ነው። ምድረ ዴንሳ አድማስ እስከ ምድረ አድማስ ልጃንበራ ቃለ መወድስ እህልን እኔ አንተን አምኜ ስዘራ አደራ ጌታዬ አደራ አደራ በሰላም በቅሎ እንዲያፈራ። አሁን ይቺ በቅሎ እንዲያፈራ የምትል ህብር አለች። ይቺ በቅሎ በሰላም ያሁን ህብር ያልኩሽ ንግግር ይሄ ነው። በሰላም በቅሎ እንዲያፈራ በሰላም በቅሎ እንዲያፈራ ቃለ መወድስ እህሌ በሰላም በቅሎ እንዲያፈራ ማለት መምህራኑ በሰርጋቸው ጊዜ ሊሸለሙ የሚችሉ ትልቁ ሽልማት ካባ፣ ጸናጽል፣ መቋሚያ በጣም ደግሞ ጥሩ ቤተሰብ ከሆኑ ደግሞ ደህና ያላቸው የሚባሉ ከሆኑ ደግሞ በቅሎ ይሸልማሉ ማለት ነው። እና ይሄ በሰላም በቅሎ እንዲያፈራ የሚለው ነው። ያው ብዙ ቅኔ ተደርጓል። እንግዲህ እዚያን ጊዜ አልደረስንበትም። ይሄኛው መወድስ ነው ሲነገር የምንሰማው። እሺ መምህር፣ አሁን በዚህ የቤተ ያሬድ ጉባኤ የቅኔ ጉባኤ ቤት ብዙ መከራም እንዳለፋችሁ ቅድም ማጫውተውኛልና አሁን ከባድ የሚባለው ችግር ምንድን ነው? አሁን ላይስ ያለው እንግዲህ የቤተ ጉባኤ መቼም ችግሩ ሰፊ ነው። እንደምታዩ በዚህ ጊዜ መኖሪያ ቤቱ ጎጆ ነው። በዚያ ላይ በጣም የሚሞቅ ደግሞ የተወሰነ ቆርቆሮ ቤት አለ። የአዳራሽ ችግር አለ። እንግዲህ የአዳራሽ ተማሪውን በብዛት እየያዘ አይደለም። ይህን ሁሉ ተማሪ መያዝ ስለማይችል ጠባብ ስለሆነ በጣም ከፍተኛ ሙቀት አለ። ባህር ዳር ላይ በዚህ ፀሐይ በዚህ እንደገና የዚህ ሁሉ ሰው ብዛት እዚህ ተቀምጦ ለማስተማር ለመማር በጣም ከባድ ነው። ያው በቂ አዳራሽ ያስፈልገዋል። ጥሩ አየር የምናገኝበት ተማሪዎቹ ሳይጨናነቁ ተቀምጠው በአግባቡ ትምህርታቸውን ሊከታተሉበት የሚችል የአዳራሽ ችግር፣ የመኖሪያ ቤት ችግር አለ። ከዚያ በተረፈ ያው ስጋዊ ችግሩ ደግሞ አለ። ይሄ መብሉ መጠጡ፣ አሁን የሚበላው ነው ችግሩ። የሚበላው እንግዲህ በዚህ ቤተ ጉባኤ ውስጥ በእውነት እስካሁን እርዳታ የለም። ብዙ በጎ አድራጊዎች ብዙ ጉባኤያትን ይረዳሉ። እዚህ ቤተ ጉባኤ ውስጥ ግን እርዳታ ተደርጎ አያውቅም። እርዳታ የለም። ለምንድን ነው? እንግዲህ የሚረዱት አካላት አልሰማ ብለው አይባል። ዛሬ መቼም ይህንን የማይሰማ የለም። ተደራሽነቱ ሰፊ ነው። ጊዜው የቴክኖሎጂ ውጤት ሁሉን ነገር በአንድ ጊዜ የሚያዳርስበት ነው። ሁሉ ያውቃል። ነገር ግን እዚህ ያሉ ዘራፊዎች አሉ። አሁን በታሪክ አስነጋሪ ዘራፊ ወደ 100 የሚደርሱ አሉ። ይሄ መጀመሪያ ነው የሚያደርገው ጉባኤውን ይሄን ያህል ማለት ነው። ቀላል አይደለም ይሄ ሁሉ እና አቋቋም የሚያውቁታሉ፣ መጻፍ የሚያውቁታሉ፣ መነኮሳት አሉ፣ ሴቶች አሉ፣ ሁሎቹም ሴቶቹ መነኮሳት አሉ እና እርዳታ ያስፈልጋቸው ነበረ እና ምንም እርዳታ የሚባል ነገር የለም። ለጥሬ ወይም ደግሞ ኮቾሮ መግዣ አያገኙም። ያው ከዘመድ በጥየቃ በዚህ ጊዜ ደግሞ አንዱን የሚረዳበት ጊዜ አይደለም እና ብዙ ጊዜ እንደው ምንም እርዳታ ባለመደረጉ ቢያንስ እንኳን ለማስመስከር ለገቡት ለሽማግሌዎቹ የሆነ ነገር ማድረጉ ተገቢ ነበረ።
ምክንያቱም ብዙ ቦታም የሚያደርጉ አሉ ሲደረግም ስለምናይ በጎ አድራጊዎችም ብዙ ሰው ባለበት አይገኙም። በእውነት ትንሽ ሰው ባለበት ይገኛሉ እና ብዙ ሰው ባለበት ምንም እንኳን ብዙዎችን መርዳት ባይቻል ጥቂቶችን ቢረዱ ጥሩ ነበር። ምክንያቱም ቤተ ጉባኤን መርዳት ተገቢ ነው። ቤተ ጉባኤ ሲባል ለቤተ ክርስቲያኒቱ እንደ አገልጋዮች እንደ ምንጭነት የሚያገለግል ማንም ቢሆን ይነስም ይብዛም በዚች ቤተ ጉባኤ አልፎ ነው ከዝቅተኛው መዘምር አናጉንስጢስ እስከ ከፍተኛው ፓትርያርክ ድረስ በቤተ ጉባኤ ውስጥ አልፎ ነው እንግዲህ ለዚህ ማዕረግ የሚበቃውና ጉባኤያት መረዳት አለባቸው። ደቀ መዛሙርቱ በዚህ ባለንበት ክፍለ ዘመን እንደ ኋላ ቀር የአብነት ትምህርት እንደ ኋላ ቀርነትና እንደ አላዋቂነት ወይም ደግሞ እንደ ስራ ፈትነት በሚታይበት ዘመን ነገ ለቅዱስ ቤተክርስቲያን ጠበቃ እንሆናለን ብለው ብዙ ዋጋ እየከፈሉ ባሉበት ሰዓት ብዙዎቻችን ፊታችንን አዙረንባቸዋል። ከኛ ቤት ከቅዱስ ቤተክርስቲያን ውስጥ ካሉት ጀምረው እስከ ውጫውያን አፋውያን ምእመናን ድረስ ለቤተ ጉባኤ ተደራሽ እየሆኑ አይደለም። አብያተ ክርስቲያናት ይታነጻሉ፣ ይገነባሉ። ጥሩ ነው መገንባታቸው። ለነማን ነው የምንገነባቸው? እነማን ናቸው በታነጹት በአማሩት በተዋቡት አብያተ ክርስቲያናት እየገቡ እነማን ሊያገለግሉበት ነው? ወይስ እንደ ሌሎቹ አካላት እንዲያው ዝም ብሎ ህዝቡ እየተሰባሰበ የሚለያይባቸው አዳራሾች ሊሆኑ ነው? እና የነበረውንና የኢትዮጵያ ቤተክርስቲያን ስርዓት አምልኮ የሚፈቅደውን ለማስቀጠል ግን ጉባኤ ቤት ያሉ ደቀ መዛሙርትን ክትትል ማድረግና ብቁ ሆነው እንዲወጡ መስራት ያስፈልጋል። መልካም አጋጣሚ ልንለውም ላንለውም እንችላለን እንጂ በዚህ 10 ዓመት ውስጥ ከተለያዩ ችግሮች ምክንያት በመነሳት ብዙ ትውልዶች ወደ መንፈሳዊ ትምህርት ቤት እየመጡ ነው። የመጀመሪያ ዲግሪ ያላቸው፣ ሁለተኛ ዲግሪ ያላቸው እስከ 10 እስከ 12 የተማሩትም ቢሆኑ ከነበሩበት እየተነሱ እየወጡ የአብነት ትምህርት ለመማር ወደ አብነት ቤተ ጉባኤ እየገቡበት ያለ ሰዓት ነው። ህፃናት ደብተር እስክሪብቶ ይዘው ወደ ዘመናዊ ትምህርት ቤት ይሄዱ የነበሩት ዛሬ መንፈሳዊ መጽሐፍ እየገዙ ዳዊታቸውን እየገዙ ጾመ ድጓቸውን እየገዙ ግሳቸውን እየገዙ ታሪካቸውን እየገዙ ወደ አብነት ትምህርት ቤት የሚገቡበት ሰዓት ነው። ለዚህ ነው የተማሪው ቁጥርም እንዲህ በጣም ጨምሮ የሚታየው። ቤተ ክርስቲያን ይህን መልካም አጋጣሚ ልትጠቀምበት ይገባል። ምእመናን ሊጠቀሙበት ይገባል። መልካም አጋጣሚ ነው። እንደ ሀገር ምንም እንኳን የሰላም እጦት ፈታኝ ቢሆንም በአንድ በኩል ግን መንፈሳዊ ተቋም መቼም መከራ ተቀበሉ ዋጋ ክፈሉ የሚል ስለሆነ መከራውንም ችግሩንም ለመቀበል ወደ መንፈሳዊ ተቋም ብዙ ልጆች እየመጡ ስለሆነ ብዙ ደቀ መዛሙርትም እየተፈለፈሉ ስለሆነ እነዚህን ማበረታታት የተለያዩ ድጋፎችን ማድረግ እኔ ተገቢ ነው ብዬ ነው ብዙ ጊዜ እናገራለሁ። የተደረገ ነገር የለም። ምናልባት እንግዲህ እግዚአብሔርም ወይ ለኛ ወይ ለነሱ አልፈቀደም ማለት ነው። ሁሉም እግዚአብሔር ሲፈቅድ ይሆናል ብዬ አምናለሁ። ተስፋ አንቆርጥም። እኛም መተን በአይን አይተናል የተማሪውንም ብዛት። እንግዲህ ወደ 6000 የሚቆጠር ተማሪ በአንድ ቦታ ላይ እዚህ አንድ ጎጆ ውስጥ 5-6 ሆነው እያደሩ ከ6 እስከ 14 ነው አሁን እና ያለን ጎጆዋ ጠባብ ነው። ከባድ ነው ደግሞ ለቤተ ክርስቲያን መሰረት ነው። ያለዚህ መቀጠል ስለማትችል ማለት ነው የኛ ቤተ ክርስቲያን እና ትልቅ ስራ ነው እዚህ የተሰራ ያለው። አንዳንድ ጊዜ ረጂና ተረጂ አይገናኙም በትክክለኛው ጊዜ ማለት ነውና እንደዛም ሊኖር ስለሚችል አሁን ይሄ መርሃ ግብር የሚደርሳቸው በተለያየ ዓለም የሚገኙ ኢትዮጵያውያን ይኖራሉና ማገዝ እንደው ቢፈልጉ በምን መንገድ ያገኟችሁ? እናንተን ስልክም ካለ ወይ አሁን ይሄን ሲያዩ በምን እናገኛቸው ብለው እኛን ስለሚጠይቁን እርሶ ራሱ ቢገልጹልን እዚህ ጋር መልካም ነው። የቤተ ጉባኤ ብዙ ችግሮችን አስተናግዷል ካሉት መካከል አንዱ የእሳት ቃጠሎ ችግር ነው። ከ2 ዓመት በፊት የእሳት ቃጠሎ አደጋ ደርሶበት ሙሉ በሙሉ ወድሞ ነበረ። በዚያም ምእመናን ከፍተኛ
እንቅስቃሴ አድርገው ገንዘብ የማሰባሰብ 15 ለማለት ሞክረዋል። ያም በሀገረ ስብከቱ በኩል የተያዘ አጀንዳ ሆኖ ያው እስካሁን ተደራራቢ ችግር ስላለ በሀገረ ስብከቱም በኩል በዚህ በክልላችንም ያው እስካሁን ስራ ላይ ባይውልም ያ የታሰበው ነገር አልተሰራም። ወደፊት ግን በቅርብ አሁን ብፁዕ አባታችን አቡነ አብርሃም በዚሁ በጉባኤው ተገኝተው በሚቀጥሉት ወራት በቅርብ ስራው እንደሚጀመር ግንባታው እንደሚጀመር ያው ተስፋ ሰጥተውናል። እስከዚያ ግን ያው ችግሩ እንደቀጠለ ነው የሚሆነው ማለት ነውና መልሰው ነው ራሳቸውን ለማቋቋም የሞከሩት። አንዳንድ በጎ አድራጊዎች ቆርቆሮ እያመጡም ሰጠው ያው ቆርቆሮ መጠለያዎችም የተወሰኑ አሉ ከጎጆ በተጨማሪ በቤተ ጉባኤው እዚሁ ተወካይ በመላክ ምክንያቱም ቤተ ጉባኤው ላይ ነው መድረስ ያለበት። በስልክ ይሄ እንደው በመጸጻፍ በመሳሰሉ ነገሮች በበጎ አድራጊ በቀስቃሽ በምናምን በሚለው አይነት የሚሆነው አላስኬደም። አሁን ቤተ ጉባኤውን መርዳት የፈለገ በቀጥታ እዚሁ ቤተ ጉባኤው ላይ ወይ በዚሁ በእናንተ በሚዲያ በኩል ደውሎ ማሳወቅ ይችላል በቀጥታ ማለት ነው። በቀጥታ ይህ ካልሆነ ግን ቤተ ጉባኤው ተጠቃሚ አይሆንም። አሁን እናንተ እንኳን ስትመጡ ለሆነ አካል ስልክ ደወላችሁ ግን እኛ ጋር ለመገናኘት ፕሮግራሙን ለማስሄድ ግን ያው አይመችም ነበር። አሁንና ብዙ ጊዜ ስልክ እየተባለ የስልክ ጉዳይ ሳይሆን በአካል ነው እኛው የምንፈልገው። በአካል መምጣት ማይችሉ ውጪ ያሉ ቢሆኑ እንግዲህ ደውሉ ከተባለ ስልክ እናሳውቃለን። በደንብ እናንተ ጋር ቀጥታ የሚያገናኛቸውን ስልክ ቁጥር ማለት ነው። እሺ 0911 58 70 30 በዚህ ቁጥር ደውሎ ቀጥታ እዚሁ ላይ ቤተ ጉባኤው ላይ ያለውን ነገር ማወቅና ችግሩን መረዳት ለዚህ ለችግሩን መፍትሄ መስጠት ይቻላል ማለት ነው። አዎ በአካል መምጣት የሚችሉ ደግሞ መጥተው ቢጎበኙት ደግሞ የበለጠ ተስፋ እኛም በጣም ተስፋችን የለመለመው ተማሪውን ስናይ ሂደቱን ስናይ ነው። በአካል የቻለ በአካልም መጥቶ ቢያየው በጣም ደስ የሚል ቦታ ነውና ተቻለውን ሁሉም ያደርጋል ብዬ አስባለሁኝ። መምህር ስለነበረን ቆይታ በጣም ነው እናመሰግነው። እግዚአብሔር ይስጥልን። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? እሺ እንግዲህ እናንተም ቋንቋ አይነሽ ሚዲያ ክፍል ያው በምንወደው በምናከብረው በእውነት ለእመቤታችን ዝማሬ ቀናይ በሆነው በወንድማችን በዲያቆን ዘማሪ ልዑል ሰገድ ተልካችሁ እዚህ መጥታችሁ ተማሪዎች ያሉበትን ሁኔታ ለምእመናኑ ልጆቻችሁ በዚህ ደረጃ አሉ ለማለት የቤተ ክርስቲያን ተስፋዋ፣ ጸጋዋ፣ ጥበቧ ብዙ መሆኑን ለማሳየት በዚህ ክፉ ጊዜ በዚህ አስቸጋሪ ጊዜ ወደዚህ መምጣታችሁ ስለመጣችሁ ስላያችሁን ስለጠየቃችሁንና ለነሱ ተደራሽ ስላደረጋችሁም ከልብ በጉባኤው በደቀ መዛሙርቱ ስም ምስጋና ለማቅረብ ፈልጋለሁ። ሌሎችም የሚዲያ አካላት በተደጋጋሚ ስለ አንድ ነገር ወደ አንድ ነገር ትኩረት ከሚያደርጉ እንዲሁ እየተንቀሳቀሱ መቼም የጋዜጠኝነት ሙያ እኔ ከናንተ ባላውቀውም ብዙ ዋጋ የሚከፈልበት ነው። አንድ ከተመቻቸ ቦታ ላይ ተቀምጦ እንደው ዝም ብሎ የሚያወሩበት አይደለም። ብዙ መከራን አልፎ ብዙ ችግርን አልፎ ተጋፍጦ ለትውልድ መፍትሄ ማምጣት ይጠይቃል። እንኳን አይደለም በተመሳሳይ መንገድ ያለኖችን ቀርቶ በተቃራኒ መንገድ ካሉት ጋር እንኳን ተወያይቶ መፍትሄ ለማምጣት የሚዲያ ስራ በጣም ጠቃሚ ነው። በዚህ ሊበረቱ ሌሎችም ይገባል። እናንተም ከዚህ በኋላ ያው የበለጠ ደግሞ ልትበረቱ ልትጠነክሩ ገና በማደግ ላይ ያለም ስለሆነ ይህ ድርጅት ያው እንድትበረቱ እንመኛለን፣ እንጸልያለን። ምእመናን አባቶቻችን፣ ካህናት፣ ሊቃውንት፣ ዲያቆናት ሁሉም አይናቸውን ከቤተ ጉባኤ ላይ ባያነሱ ጥሩ ነው። ማንም የወለደችው እናቱን የሚረሳ የለም አይደለም? እናቱን የሚረሳ የለም። ቤተ ጉባኤ ደግሞ እናት ናት። እኔ ከቤተ ጉባኤ ወጥቼ ተመቻችቶልኝ ተደላድሎልኝ መኖር እችል ይሆናል። ያን ጊዜ ግን ቤተ ጉባኤ ልረሳት አይገባም።
መርሳት እናት ናት። እናት ስለሆነች በችግሯ ጊዜ፣ በፈተናዋ ጊዜ፣ በድካሟ ጊዜ ልንደርስላት ይገባልና ሊደርሱላት ይገባል። ደቀ መዛሙርቱ ወንድሞቻቸው ናቸው። አብዛኞቹም የስጋም ዝምድና ያላቸው ናቸው። ኢትዮጵያውያን ናቸው። ምንም እንኳን በቤተ ጉባኤያችን ከውጭም የመጡ ኤርትራውያንም አሉ፣ ከሌሎችም የመጡ አሉና ቢሆኑም እንኳን እንደ ስጋም የእያንዳንዱ የቤተ ክህነት ሰው ዘውጉ አለ፣ ይማራል። እዚህ እንደ መንፈሳዊ ደግሞ አንድ ነንና ቤተ ጉባኤን ለመርዳት ወደ ኋላ ማለት አይገባም። ቤተ ጉባኤን ማበረታታት፣ ደቀ መዛሙርቱን አይዟችሁ ማለት፣ ወኔ መስጠት፣ ጠንክረው እንዲማሩ ማድረግ ተገቢ መሆኑንም በዚሁ ማስተላለፍ ፈልጋለሁ። እሺ መምህር እናመሰግናለን በጣም ለነበረን ቆይታኛም አክብረው ስለተቀበሉን ተማሪዎቹን ሁሉንም ነገር ክፍት ሆነው ስላሳዩን እናመሰግናለን። በጣም እግዚአብሔር ያክብርልን። ተመልካቾቻችን እንግዲህ በባህር ዳር ተገኝተን በቤተ ያሬድ የቅኔ ማስመስከሪያ ጉባኤ ቤትም ተገኝተን ከመምህር ቅዱስ ያሬድ ጋር የነበረንን ቆይታ በዚህ ደምድመናል። በብዙ እንደተማራችሁበት ተስፋ እናደርጋለን። ትልቅ ጉባኤ ቤት ነውና አቅሙ ያላችሁ ሁሉ ብትደግፉት ለሀገር ምሰሶ የሆነ ቤተክርስቲያናችንንም የሚያስቀጥል ነውና ይህንን መልእክተኛም እናስተላልፋለን። በሌላ መርሃ ግብር ደግመን እስከምንገናኝ ድረስ ቸር ቆዩ።